እንዴት ነው? ሰላም ነው። እርሶ ደህና ነዎት? ሰላም ነው፣ ሰላም ነው። ጋሽ ሙባሩስ ደህና ናቸው? እኔ የምልሽ ቤተሰባቸው ሁሉ ሰላም ነው? ምን አገባሽ? ምን ነው ዘመድ ካሉ እንኳን ይልቅ ማወቅ ያለብኝ አዲስ ነገር አለ። አንድ ተማሪ ስልክ ይዛ መታ ቲቸር አረቀማቻት። ወላጆቿ ተቆጥተው መተው ነበር። የልጃችንን ስልክ ሰረቅሽ ብለው ሲቆጡ ነበር። እንደው ሐረግ ደግሞ እንደው ብላንዶ የምታካብደው ነገር አለ። ምን አለ አሁን ልጅቷ ስልክ ብትይዝ ሌላ ማስተማሩን ትታ ሌላ ነገር ላይ ታተኩራለች። የእርዳታ ድርጅቶች የኬሚስትሪ ዕቃ አስገብተዋል። የእርዳታ ድርጅት ነገር ስንት የሚረዳ ነገር እያለ አሁን አሳ ማደለቢያ ሰው ሰራሽ ሐይቅ ስሩ ቢባሉ ቢሮ ቆልፎ ይጠፋል። ይታላ ያው እሱ ጋር ርክክቡ እስኪፈጸም አንተ ጋር ይቀመጥ ብለዋል። የቱ ጋር ይታል? ያው እሱ እቺ አዎ እቺን ለመስጠት ነው ይሄን ያህል ወሬ ተመላለሱት። አሁን ወጣ ብንል እንደው እቺን ምን አለች ተራ እናጣታለን። አቤት ያ ሁሉ ደብዳቤ ያ ሁሉ ማህተም እቺን ይኩ ጨዋታ እኮ ነው። ጆሮዬ ነው ወይስ ሆነ ካሽ የሚል ነገር ሰምቻለሁ። ሰበሩት። ሳራ ገደለችኝ። ጉድ ፈላ። ውይ ካሽ መሲ ልሽ አንቺ ምንም ነገር አላየሽም፣ እኔ ምንም ነገር አላየሁም። ሁለታችንም የምናውቀው ነገር የለም፣ የሰማነውም ያየነውም ነገር የለም። ማን እንደሰበረው ታውቂያለሽ? አታውቂም? ታውቂያለሽ? እኔ ሳውቃለሁ። አላውቅም። አውቃለሁ። ይኸውልሽ እቺን ነገር ለማንም ሰው ትንፍሽ ካልሽ በእንጀራ ገመድሽ ላይ መጣሽ። ገብቶሻል? ገብቶኛል። በቃሽ እጃ ተናግሬያለሁ። ያው መሲ ወይኔ ጨርሰና በላችሁ አንገቴን እኮ አመመኝ። ተረጋጊ ሳሪ። ምንድነው መረጋጋት? ልክ ነሽ እኮ ግን አንቺም ቢሆን ትንሽ አጋነንሽዋ እንዴ። አሁን ይሄንን ዕቃ ብንፈልገው ምላልሽ ተራ እናገኘው? አይ አናገኘው። አይከኝም ወይ ተሰብሮ መጥቶ ይሆን እንዴ? እንደዛም ሊሆን ይችላል። ዕቃው ሲመጣ እኮ እዚህ ቁጭ ብዬ ነበረ። ደግሞ ዓለም አቀፍ ድርጅቶች ናቸው። እንዴት ነው እሱ የተሰበረ ዕቃ የሚልኩልን? ትጨሳለ። ፈረንጆች እኮ ይሄ ነው አይባልም ነገር ስላቸው ከባድ ህዝቦች ናቸው አይደለም እንዴ? ሱንቶውና ለምንድን ነው ይሄ ነገር እኔ ቢሮ ቁጭ ያለው ሲጨመር? ለቤተ ሙከራው በክብር እንድታስረክብ ነው። አሁን ለብርጭቆ ምን ክብር ያስፈልገዋል? አንጠልጥለሽ አትወስጂም ነበር እንዴ? እኔ እንደውም የሚመስለኝ ይሄንን ያደረገው ሰው እኔን ሆነ ብሎ ለማበሳጨት በእኔ የሚቀና ምቀኛ የሆነ ሰው ነው። ስለዚህ ድርጊቱን ያደረገው ሰው እንዲጋለጥ ፈልጋለሁ። እንዴ እውነትሽን እኮ ነው። እንዴ የዛሬ ምቀኛ ደግሞ አይለቅም። አሁን ዛሬ ዕቃ ሰበረ ብለሽ ዝም ብትይው ነገ ደግሞ በረንዳሽ ላይ ዶሮ አርዶ ይጥልልሻል። እዚህ በተወደደ ዶሮ ሰው አርዶ የሚጥላላውን ረበላው ወይ ቢጠጣው ወያቴ የምቀኛና የተንኮለኛ ነገር ስለማታውቀው ያማደረገው እኔ እንዲጣራልኝ ብቻ ፈልጋለሁ። እሺ አሁን ተጣራ። ከዛ ምን ትጠቀሚያለሽ? አሁን ምን ይሄ ዶሮ ምናምን ያሉትን ነገር አምነሽ ነው እንዴ? የዲሲፕሊን ቅጣት ይቀጣል። ለዚህ ብርጭቆ ምን ነው አንተ እንዳይታወቅ ፈለክ? ምን የምታውቀው ነገር አለ እንዴ? መሰረቱን እንዴ ያደረገችው አምን ማማ እንደ ምንድን ነው የምትይው? መሰረት የምታውቀው ነገር የለም። እና ማን እንዳደረገው ታውቃለህ እንዴ? እኔ ምንም የማውቀው ነገር የለም። ቢጣራ ካላችሁ ግን ይጣራ። በቃ ሲታወቅ አንድ ወር ደሞዙን ይቀጣል። እሱ ጥሩ ነው።
በቃ ኮሚቴ ይቋቋምና ሰውየው ይመረመራ። አንተ ደግሞ ኮሚቴ ትወዳለህ? ሀብት ያለው ነገር እኮ እውነቱን ነው። ኮሚቴ ቢቋቋም ነገሩ ፈጠን ይላል። እሺ በቃ ይቋቋማል። ኮሚቴ ተቋቁሞ መጣራቱ ይጀምራል። እንደውም ራስ ጀምሮ ቆይ እንደውም ይኸውልሽ ራስ ጀምሮ ምን እንደሆነ ታውቂያለሽ? ምን አሉ? ምንም አላሉ። ሰላም ነው። ሲወጡ እኮ ሰላም ብለውኝ ወጡ። እና ቢሉሽስ? እኔ እንጂ እኔ እኮ ሰው ሰላም ሲለኝ ይፈራለሁ። ላድቀቅ ሄሎ ደህና መሹ ረዳት ፕሮፌሰር። ደህና መሹ። ስንት ሰዓት እንደሆነ አይተሽዋል? ይቅርታ እኩለ ሌሊት ላይ ደወሉ። ምን ፈልገሽ ነው? ምን ሆንሽ? እንቅልፍ ባይኔ ያልዞር አለ እና እንቅልፍ እምቢ አለኝ ልትይ ነው? ከእንቅልፍ የቀሰቀስሽ ታይም እንዴ እርሱ ማለት? ህሊናው እንዴት አስተኛው? እኔ ቅድም ሳራ ፈገግ ብላ ሰላም ስትለኝ ያለው ፊቷ ድቅን እያለብኝ ህሊናዬ ሰላም ነሳኝ። መሰረት ይሄን ነገ ጠዋት እናወራለን። ይገርማል ግን የእርሱ መተኛት። ቻው ቻው በሽተኛ። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። Awesome Jewelry. ዋው አማን በአማን አውሳም ጁለሪ ላለፉት 2 አስርት ዓመታት ንጹህ ወርቅ በማቅረብ ለደንበኞቹ ውበት ድምቀት ሆኖ ዘልቋል። ወርቆቻችን በላቦራቶሪ ጥራታቸው የተረጋገጠ ሙሉ የህይወት ዘመን ዋስትናና ኢንሹራንስ ያላቸው ሲሆን በገዙት ባይረኩ 100% ገንዘቦ ተመላሽ ይደረግልዎታል። ወደ የትኛውም የዓለም ክፍል ያዘዙትን እናደርሳለን። አውሳም ጁለሪ ምን ነው? አንቺ ራስሽ ማን የደወለው? አይ ዝም ብሎ ስልክ ነው። ታተኝም ከሌሊቱ 7 ሰዓት ነው ዝም ብሎ ስልክ የሚደወለው? እሱ እንትን ማናት መሰረት ናት። ቢሮውን ሳልቆልፍ ወጣሁ ነው ምናምን ነገር ትለኛለች። ታዲያ ምን አሳሰባት? ጥበቃ አለ አይደለም እንደ ግቢው? በቃ እንደዛ ነው ያልኳት። እንደዛ ብዬ ተቆጥቼት ነው የመጣሁት። እርግጠኛ ነህ ግን ለበሩ ብላ ነው የደወለችው? አይገርምሽም? እንቻ አትተኝም እንዴ? እኔማ ማን ነው ጠላቴ እያልኩ እኮ ነው እንቅልፍ የነሳኝ። በጣም ታካብጃለሽ እኮ። ያንን ሁሉ ኬሚካል ያፈነዳሽ፣ ያንን ሁሉ ቴስት የሰበርሽ አትመስልም እኮ እንዴ ስትይ። እኔ እኮ እቃው መሰበር እኮ አይደለም የከነከነኝ፣ ማን ነው እኔ ላይ እንደዚህ ያደረገው ጠላቴ የሚለው ነው የሚያስጨንቀኝ። ያ ምርመራ ኮሚቴ አቋቁመን የለም እንዴ? ታውቂዋለሽ። አሁን ተኝ። እርግጠኛ ነህ ግን መሰረት የደወለችው በሩ አልተዘጋም ብላ ነው? ለተኛበት እንግዲህ አንቺ ጤና የለሽም እንዴ? ምን ሆነሽ ነው በዛ ሰዓት የምትደውይው? ይቅርታ አድርጉልኝ። እኔ እኮ ህሊናዬ ምን ህሊናዬ ምናምን አትበይብኝ። እንደዛ ነገር አልፈልግም። ስራሽን መቀጠል ትፈልጊያለሽ አትፈልጊም? ኧረ እፈልጋለሁ። ምን እየሆንሽ ነው? መተንፈስ እየከበደ። ምን ይከብዳል? አትነፍሽም እንዴ? አይደል ከዚህ አይደል ከደረት አይደል ከሆድሽ ጋር
እንደ ኩባዎቹ ይኸውልሽ ከዚህ ሳቢው ሳብ አውጫ ተንፍሹ ከዛ ባፍሽ አውጪው በቃ እስቲ ምን ሆና ነው? አይ ምንም ዝም ብላ ምን ነው ክፍል የለሽም እንዴ? በሶስተኛው ፍሬ ነኝ። እንዴት አደረክልኝ ምርመራው? ምን እኮ እሱ ነገር አስቸጋሪ ሆነ እንዴ? አሁን መምህራኑንም እንደ ሌባ እየጠሩ መመርመሩ ራሱ አስቢው በጣም ከባድ ነው። ምንድነው? አይቶ እኮ ይሄ ፈገግታ ምንድናት? አይ ቶ ግድል ታምራት እቺን ፈገግታ አውቃታለሁ ተባላሽ። አንቺም እኮ ልክ አይደለሽም። የተማሪ አይፎን ትነጥቂያለሽ እንዴ? የአመት ደሞዝሽ እኮ ነው። ህግ ሲጣስ እንደማልወድ ታውቃለህ። ኧረ አሁን ክላስ አልነበረሽም እንዴ? እንደዚህ ተረብሼ እንዴት ነው ለማስተማር ምቀም? እና ገብቶ ለማስተማር ህግ መጣስ አይሆንብሽም? ምን ነው የምታወራውን ታውቃለህ? እናንተ ሁለት ሴቶች ግን ከባድ ችግር ውስጥ ናችሁ። እሷ ደግሞ ምን ሆነች? እሱን ዝም በይ። እኔ የምልሽ ታምራት የምርመራውን ጉዳይ ምን አደረገው? እሱን ከቁም ነገርም አልቆጠረው እባክሽ። ወንዶች እኮ የጠላትና የምቀኛ ጉዳይ አይገባቸው። ኧረ እኔ ይገባኛል። እኔሽ የመሰረት ባህሪዋ ግን ሰሞኑን ልክ ነው አይደል? አዎ ልክ አይደለም። የሆነ ነገር አይቼባታለሁ። ምን አይነት ነገር? እንጃ የሆነ የሰረቀ ሰው ነው የምትመስለው አይደል? አይኗ ይንቀሸቀሻል። አንቺም አይተሻታል ማለት ነው እንዴ? እኔ ወዲያው ነው የማየው ሳርዬ። ተንኮለኛና ሸረኛን ወዲያው አይቼ ነው የምለየው። እንዴ ከብያን ጋር ሰላም አይደሉም እንዴ? እሱ ሁሌ ስለሷ እንዳማራራ ነው። ሰላሙ ነው እኮ ያውቁ። እኔ ብቻ አይደለም ያስተዋልኩት። እንዴ እኔም ልክም አድርጌ ነው ያየሁት። እንግዲህ ጉድሽ ፈላ መሰረት። እሷ ጉዴ ይፈላል፣ እኔ ጉዴ ይፈላ እንጂ ማለት። አይ ወዲሁ ነው ከክሽ ክላስ አለ። እኔ ቸኩላለሁ ልጅ እንዴ እዚህ ግቢ የማይገባ የሆነ ነገር አዚም አለ እንዴ። አንዳቸውም እኮ ከቀልባቸው አይደሉም። ኧረ አንተው ጠብቀኝ እንዴ። ምን ነው ራስ ምን ነው? እኔ ምንም ሄቦ ማቲ ምን ነው? ኧረ ምንም። አስተያየት? አይ አጠራርሽ ትንሽ ወታደራዊ ሆነብኝ። ልጆች ኑ ቁጭ በሉ። ምን ነግራችሁ ነገር አለ ዛሬ። እሺ እኔ ስልክ መጠቀም ቀንሳለሁ። ምንም ንግግር አያስፈልግም። አይ ስለሱ አይደለም። እኔ ምንም አላጠፋም። ዛሬ ስለ ጥፋት አይደለም፣ ዛሬ ስለ ታማኝነት ነው የምንነጋገረው። ችግር አለ? አይ ልጆቹን ምን አድርጉ ነው የምታያቸው? ሲያድጉ ስለ ራሳቸው፣ ስለ ሀገራቸው፣ ስለ ቤተሰባቸው ታማኝ እንዲሆኑ እየመከርኳቸው እኮ ነው፣ እያስተማርኳቸው። ልጆች ስታድጉ ታማኞቹ ነው። እሺ እንዴ ቁጭ በሉ እንጂ እኔ አይደል የጠራኋችሁ። ጥሩ ታማኝነት ምንድን ነው? እረፍ ባሉ ቻሉት። እንግዲህ ወዴት ነው? ታማኝነትን የሚተረጉመውን ዲክሽነሪ ላመጣ ልተኛ ነዋ። ምንም የምትላቸው ነገር የለም ልጆቹ ስለ ታማኝነት? ታማኝ ሁኑ አልኩኝ እኮ።
ያው በቃ አባታችሁ እንዳለው ታማኙ በቃ ግቡ። አዎ ሂዱኝ። ማዬ ግን ደህና ነሽ አይደል? አዎ ደህና ነኝ። ምን ነው? አይ ብዙ ትመክሪያለሽ ብዬ ነበር። አይ በቃ አጨቅጭቁኝ፣ ሂዱና ተኙ በቃ። Green Star Organic Milling. Our products, which are produced with high quality and care, have gained various international third-party audited certifications. Our teff flour is specially controlled and comes from pure organic teff, manufactured in our state-of-the-art milling factory and marketed in all states. Our range of products of different flours and spices are unique and exclusive. You can find our products on Amazon, Walmart, in all Habesha markets nationwide, as well as on our website. Green Star Organic Milling. ይህን 30 ዓመት የቆየ ጋዜጣ ሁልጊዜ እንደ አዲስ የምታነበው ነገር ግርም ነው የሚለኝ። ደስተኛ የነበርኩበትን ዘመን ያስታውሰኛል ብዬ እኮ ነው። ቀልድ እኮ ነው ሳሪ፣ ሳቂ እንጂ አላሳቀኝም። ወይኔ ታሜ ጭሱ ቀልድም ጠፋብኝ ማለት ነው። ለምንድን ነው ቅድም ልጆቹን ሳናገር ትተይ ገባው? በነፃነት በደንብ እንድታወራቸው ነው እንጂ የምናወራበት ጉዳይ ረብሾ አይደለም። የምን ጉዳይ? ስለ ታማኝነት እናወራ ማለት። ለምን ስለ ታማኝነት ማውራት ይረብሻል? አንዳንድ ታማኝ ያልሆኑ ሰዎች ስለ ታማኝነት ሲወራ ይረብሻቸዋል ይባላል። ወዴት ነው ይሄ ንግግር እየሄደ ያለው? ኧረ ወዴትም እዚሁ ነው። ሰሞኑን ግን ሁኔታሽ ልክ አይደለም። ሰላም ነው? ምን ሆንኩ? እንጃ ፈገግታ ያለሽ ወሬ ጀምረሽ ሳጨርሽ በቃ ታያለሽ ታማኝ ምናምን ታያለሽ። ሰላም አይደለም እንዴ? እኔ ጋር ሰላም ነው። አንተ ጋር ሰላም ነው ወይ? ሳራም የሰማሽው ነገር አለ? ምን ማወቅ የምትፈልጊው ነገር አለ እንዴ? አታስጨንቂኝ። ከዚህ ከመሰረት ጋር ያላችሁ ግንኙነት ደስ አላለኝም። ማለት እኔ ስገባ ቢሮ ሁሉ ጊዜ አገኛታለሁ። ጻፊ እኮ ናት። እኔ ስገባ ደግሞ ትወጣለች ሮጣ። እኮ ሚስቴ እኮ ነሽ አንቺ ያለሽ እኛ ማለት ምን ሰራለች? በቀደም ደግሞ ለሊት ደወለች እኮ ህሊናዬን ነው ምናምን ገጸጸተኝ። ቢሮ ስላልተቆለፈ ነው አላልከኝም ነበር እኮ ይኸውልሽ ቢሮ ስላልተቆለፈ ህሊናዬን ከበደኝ ነው ምናምን አለች። ባለፈው ደግሞ በጣም ተቀራርባችሁ ነበር። ወይ ሳራ ወይ ችክ ያለሽ እኮ ድክ ምስክሬን ድረስ ችክ እንደምትይ ታውቂያለሽ አይደል? በቃ ቲዩቡን የሰበርኩት እኔው ነኝ። እረፍ። እና ታዲያ እሱን ማን ጠየቀ? ይሄን ሁሉ መጨቀጭቅ ይለስፋ አይደለም እንዴ? በቃ ይኸውልህ ይሄ ቲዩብ ነው ምናምን ያልሽውን ብርጭቆ ሰዎቹ ይዞ መጡ። መሰረት ስታሳየኝ አነሰችብኝ። እቺ ናት ወይ ብዬ እንዲነካ ሳረገው ክንብል አለ ተሰበረ። አንቺ ደግሞ በገንዘብሽ የገዛሽው ይመስል እንደው ግብግብ አደረግሽ። መሰረትን ደግሞ እቺን ሚስጥር አድርገሽ ያዢ ለሳራ እንዳትነግሪያት አልኳት። አሁን እቺን ሚስጥር ሆነ እቺን ሚስጥር ኖራ ሳራ መደበቅ ከበደኝ ምናምን ብላ ህይወቴን አመሰቃቀለችው። በቃ ይኸው በቃ ከዚህ ሌላ ምን ፈለግሽ? ናይ ምንድነው? ጦስህን ይዞ ሄድ እንኳን ተሰበረ እንዴ? ጦስህን ይዞ ሄድ ለማለት ነው የምርመራ ኮሚቴ ቋቋም ስትይ ነበረው? ሌላ ከባድ ችግር ነበር ታይቶኝ ነበር። ምን አይነት ችግር ማለት ነው? እዚሁ አለ አይደል ከመሰረት ጋር አንተ እኮ ነው ዝም ብለህ ነገሩን አደባብቀህ ማውን ነገር እንዳስብ ያረከኝ እንዴ? አዝኝብሻለሁ። እሺ በቃ ይቀርታል። ተይ እኔን ታም ይውልህ ምንም ንግግር አልፈልግም። በቃ ምንም ንግግር አልፈልግም። እንዴ እኔን ምንም ወሬ አልፈልግም። በቃ ወሬ አልፈልግም። በቃ እሺ በቃ
በይ እንግዲህ ተኛ። ወንጀለኛው ታወቀ? ሳርዬ ማንም ይሁን ማንም ግን ከይልሽ ከምቀኛና ከተንኮለኛ ግን ራስሽን ጠበቅሽ። አንቺ እናት ነሽ፣ በሁሉም ነገር ትንቦዣቦዣለሽ። ካሁን በኋላ እንዳትንቦዣቦዥ። እሺ አልንቦዣቦዥም። ማን ሆነ ግን ይሄ ተንከሲስ? የምን ተንከሲስ? ይሄ እባብ ነው። እውነትህን ነው፣ እባብ ነው። በየሰው ቢሮ እየገባ እየተሽሎኮሎከ ዕቃ የሚሰብር እባብ ነው። ልክ ነህ። በነገራችን ላይ ሸለምጥማት ነች እንሽላሊት ነች መልኳን የምትቀያየር። አንተ ደግሞ ምንድን ነው የምትለው? ሸለምጥማት አታውቅም እንዴ? እስስት ነው የሚባለው። እስስት ነው መልኩን በየጊዜው የሚቀያየር። በቃ እስስት ነው። ይሄ ንብረትሽን ያወደመው። አሁን እባብ ስትል አልነበር እንዴ? እባብ እስስት፣ በአንድ ጎን እባብ በአንድ ጎን እስስት። ይበቃል። ያው መቼም ሰው ሆኖ ማይሳሳት የለም። ጥፋቱ ጠፍቷል። ተገቢውን ቅጣት የሚቀጣ ይሆናል እና በዚህ መሰረት ያው እንደተባባልነው ጥፋተኛው የ1 ወር ደሞዙን በ6 ወር ጊዜ ውስጥ ከፍሎ ያጠናቅቃል። ይሄው ነው። ማንነቱን ነገረን እንጂ አይ ምን ያደርጋል? መታወቅም አለበት። ግድ የለም ቢቅር ምን ማረግ ወደ ክፍላችሁ ብትሄዱ ይሻላል። እባብንማ መጠንቀቅ አለብን እንጂ በአንድ ጎን እባብ በአንድ ጎን እሳት። ለእኛም እኮ አደጋ ነው። ማወቅም አለብን እንዴ። እንግዲህ ማወቅ ካለባችሁ ንብረቱ የተሰበረው ከኔ እጅ ላይ ነው። አዎ ታሜ ነው የሰበረው። እንግዲህ በአንድ ጎኑ እስስት በአንድ ጎኑ እባብ ማለት እኔ ነኝ። ያው መጠንቀቅ ካለባችሁ እንደዛ ማለታችን ሳይሆን እርስዎ ምን እባብ ኖት? እኛ ነን እንጂ በማያገባን ገብተን ሰውን የምንናደፍ እባቦች። መሲ ሳራ ሁሉን ነገር አውቃለች። ይቅርታ ጠይቂያት። እንዴ ተይ ተነሽ፣ ይቅርታ አድርጌልሻለሁ። ተነሽ፣ ችግር የለውም። በቃ መተንፈስ እንዳያቅትሽ እጂ ችግር ሚስጥር ከዚህ ጋር እኔ ታሜ ደግሞ ትንሽ ውልብታ ነው አልኩ። አይ ውልብታሽን ማለት በፍጹም ይቅርታ አላደርግልሽ። አንተም እኮ የማይዋሽ ነገር ዋሽተህ በመደበቅ እባብ፣ እንሽላሊት፣ እስስት ሁሉ ተብሏል። ወዴት ነው? በቃ ከዚህ በላይ ምን ይመጣል? እባብ፣ እስስት፣ እንሽላሊት ተባልኩኝ አይደለም? እንደ እንሽላሊት ተኝቼ በላብ ይወጣልኛል። በቃ